ይህ ታሪክ በአሜሪካውያን ዘንድ የተለመደውና በማህበረሰቡ ዘንድ ሙሉ በሙሉ ተቀባይነት ያለው ነገር በኋላ ይዞት ስለመጣው አስከፊ ነገር ያሳየናል። ታሪኩም እጅግ በጣም አሳዛኝና ሰዎች ከዚህ ታሪክ በኋላ ከፍተኛ ፍርሃት ውስጥ የገቡ ሲሆን በዚህ ታሪክ መጨረሻም በፍጹም የማይጠበቅ ክስተት ተከስቷል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ እጅግ በተለየ ታሪክ መጥቻለሁ። ቪዲዮን ተመልክታችሁ ስታበቁ በኮሜንት ላይ አሳውቁኝ። ከወደዳችሁትም ላይክ፣ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው አስገራሚው ታሪክ ልለፍ። በሴፕቴምበር 29 ቀን 1978 ሜሪ ቪኔስት የተባለች ከሳን ፍራንሲስኮ ካሊፎርኒያ ብዙም በማይርቅ ወጣ ብሎ በሚገኝ ሃይዌይ ዳር ቆማለች። ሜሪ አመፀኛ ስትሆን በቅርቡ በላስ ቬጋስ ኔቫዳ ከቤቷ የሸሸች ነበረች። ምክንያቱም ወላጆቿ በጣም አስከፊ የሆነ ፍቺ ውስጥ ገብተው ነበር እና በዚህም የተነሳ እቤት ውስጥ ለመሆን አልቻለችም። አያቷ ወደሚኖሩበት እስከ ሎስ አንጀለስ ካሊፎርኒያ ድረስ ተጉዛ ነበር። ነገር ግን ለሁለት ቀናት ያህል እዚያ ከቆየች በኋላ ለማመን በሚያስቸግር ሁኔታ የቤት ውስጥ ናፍቆት ተፈጠረባት። እናም ወደ ኋላ ተመልሳ ከወላጆቿና ከቤተሰቧ ጋር ለመሆን ፈለገች። እናም አንድ ቀን አያቷ ሲወጡ ከቤቱ ሹልካ ወጣችና ወደ ላስ ቬጋስ ኔቫዳ መመለስ ጀመረች። ከሎስ አንጀለስ ወደ ሞዴስቶ ካሊፎርኒያ ተጓዘች። ይህም የመጀመሪያው ሰው እሷን ለማድረስ ፈቃደኛ የሆነበት ቦታ ነበር። በዚህ አውራ ጎዳና ላይ ቆማ ወደ ደቡብ የሚወስዳትን ሊፍት ለማግኘት አውራ ጣቷን ማሳየት ጀመረች። ይህ ማለት ሂችከር ነው። በአሜሪካ የተለመደ ነው። ሰዎች አውራ ጣታቸውን በማውጣት መኪና ይጠብቃሉ። ያ ባለ መኪና ፈቃደኛ ከሆነ እነሱ የሚፈልጉበት ቦታ ያደርሳቸዋል። ይህ ሙሉ በሙሉ የተለመደና በማህበረሰቡ ዘንድ ተቀባይነት ያለው ተደርጎ ይወሰድ ነበር። እሷ በዚህ አውራ ጎዳና ላይ ከሌሎች ሁለት ወጣት ነፃ ጉዞ ከሚጠብቁ ሴቶች ጋር ነበረች። ሁሉም ወደ ደቡብ የሚሄዱ ነበሩ። ስለዚህ ሶስቱም አውራ ጎዳና ቆመው አውራ ጣታቸውን ከፍ በማድረግ ብቻ አልነበረም ምልክት የሚሰጡት። ሶስቱም በቡድን ተሰባስበው ወደ ላይ እየዘለሉ ለማስቆም ይሞክራሉ። ከቀትር በኋላ ይቀላል ሰማያዊ የተሳፋሪ ቫን በውስጡ ሹፌር ብቻ ነበረው። የ50 ዓመት ጎልማሳ ነበር። ምልክቶቻቸውን ሲያይ በ15 ጫማ ርቀት ላይ ባሉበት መንገዱ ዳር ቆመ። እናም ከሜሪ ጋር ያሉት ባሉበት ቀሩና ሜሪ ግን ወደ ቫኑ ሮጠች። ወደዚህ ሰማያዊ ቫን ተሳፋሪ መስኮት እየተመለከተች ይህንን ሰው ጠየቀችው። ሰውየው አያትና እኔ ሊፍቱን ምሰጠው ላንቺ ብቻ ነው አላት። ሜሪ ግራ ተጋባች። ምክንያቱም ይህን ሰው እያየች በቫን ውስጥ ያለውን ክፍት ቦታ እያየች ለራሷ እያሰበች ነው። ለምን እኔም ብቻ እንዲሄድ እንደፈለገ አላውቅም። የምንሄደው ተመሳሳይ ቦታ እንዲሁም በዚህ ቫን ውስጥ ብዙ ቦታ አለ። ነገር ግን ይህ ሰው በእርጋታ ጠየቀችው። እሱም ኮስተር ብሎ አንቺን ብቻ ነው መወስደው አለዚያ ይቅርብሽ ብሎ መኪናውን ሊያስነሳ ሲል ሜሪም እሺ ቆይ ቦርሳዬን ይዤ ልምጣ አለችው። ለነሱም እየተቻኮለች ነገረቻቸው። እነሱም ሁኔታው ደስ ስላላላቸው ይህ ጥሩ እንዳልሆነና ባትሄድ እንደሚሻላት አስጠነቀቋት። ነገር ግን ሜሪ ምንም እንኳን እሷም ስለዚህ ሰው እንደዚህ ያለ ሐሳብ ቢኖራትም ወደ ቤት ለመግባት በጣም ስለፈለገችና ሁሉም አሽከርካሪዎች ለመውሰድ ፈቃደኛ አይደሉምና እሷም ከእንግዲህ መጠበቅ አልፈለገችም። ስለዚህ ልትሄድ መወሰኗን ነግራቸው ሁለቱን ጓደኞቿን ተሰናብታ ቦርሳዋን ይዛ ወደ ቫኑ ተመልሳ ሮጣ በተሳፋሪው ወንበር ላይ ተቀመጠች። ልክ እንደተቀመጠችና በሩን እንደዘጋች ይህ ሰው ወደ ኋላ ተመልሶ ወደ መንገድ ወጥቶ መንዳት ጀመረ። ከዚያም ዘወር ብሎ ሜሪን ተመለከታት። ራሱን አስተዋወቀ። ስሙ ላውረንስ ሲሆን የ50 ዓመት ሰው ነበር። እሷም ልክ እንደሱ ራሷን አስተዋወቀች። ከዚያ ትንሽ ንግግር አደረጉና በጣም በፍጥነት ሜሪ በሎረንስ ምቾት ተሰማት። ምክንያቱም እሱ አያቷን አስታወሰው። አያቷንም በጣም ጥሩና ጨዋ እንደነበር ገለጸላት። ሜሪም በጉዟቸው መጀመሪያ ላይ የድካም ስሜት ሲሰማት ወደሱ ዘወር ብላ ብተኛ ቅር ይላል አለችው። እሱም ምንም ችግር የለም ሂጂና ተኛ አላት። ሜሪም በመቀመጫው ላይ ተጠምጥማ በፍጥነት ተኛች። ትንሽ ቆይታ ከእንቅልፏ ስትነቃ መስኮቱን ተመለከተችና ወዲያውኑ በተሳሳተ መንገድ እንደሚሄዱ ተገነዘበች። እናም ወደ ሎረንስ ዞራ በተሳሳተ መንገድ እንደምንሄድ አውቃለሁ አለችው። ሎረንስም ወይ አላስተዋልኩም ነበር ብሏት ወደ ትክክለኛው መስመር መንዳት ጀመረ። ነገር ግን ሜሪ ይህን ሰዓት ለራሷ እያሰበች ነው። እኛ ወደ ተሳሳተ አቅጣጫ እየሄድን ነው። በአጋጣሚ ይህን የሚያደርግበት ምንም መንገድ የለም አለች። ስለዚህ ለጥቂት ጊዜ በትክክለኛው አቅጣጫ እየተጓዙ ነው። ሜሪ ይህን ጊዜ መጠራጠር ጀመረች። እምነቷን መስጠት አቆመች። ይህን ሰው በትክክል አታውቀውም እና ምንም እንኳን እሱ ምቾት እንዲሰማት ቢያደርግም
ይህ ሰው ምን እንደሆነ በትክክል አታውቅም እና ስለዚህ እሷ በፍርሃት ዙሪያዋን እየተመለከተች ነው። ከዚያም ከትንሽ ቆይታ በኋላ ጥቂት መኪኖች በሚጓዙበት መንገድ ላይ ገቡ። ከዚያን ሎረንስ በድንገት ለሜሪ ወደዚህ ጫካ መግባት እንዳለባቸው ገለጸላት። ምክንያቱም መጸዳዳት ስላለብኝ አላት። ሜሪ በዚህን ሰዓት ፍርሃቷ ቢጨምርም በፍርሃት እሺ አለችው። ሎረንስም ከሃይዌ መውጣት ሲጀምር ሜሪ እግሯን ቁልቁል ተመለከተችው። የአንደኛው ጫማዋ ማሰሪያ ተፈቶ አስተዋለች። በደመ ነፍስ ሜሪ ለራሷ አሰበች፣ ጫማዬን ባስተካከል ይሻላል፣ ምክንያቱም ከዚህ ሰው መሸሽ ሊኖርብኝ ይችል ይሆናል አለች። ግን ወደ ታች ወርዳ ጫማዋን ማሰር አልፈለገችም፣ ምክንያቱም ቦታው ትንሽ ስለሆነና ብታስር ይጠራጠራል ብላ ተጨነቀች። ልክ ከመኪናው እንደወጣን ወርጄ ጫማዬን አስራለሁ አለች። ይህን ሰዓት ፍርሃቷና ጥርጣሬዋ በየሰኮንዱ እየጨመረ መጣ፣ ምክንያቱም ሎረንስ መኪናውን ጫካ ውስጥ እያስገባ ነው። ስለዚህ አሁን ሜሪ በጭንቅላቷ ውስጥ ከባድ የማስጠንቀቂያ ደውሎች ይሰማት ጀመር። ግን ለሎረንስ ምን ማለት እንዳለባት አታውቅም፣ ምክንያቱም እሱ አያናግራትም። እሷም እሱም ማየት ፈራች። ከአንድ ደቂቃ ገደማ በኋላ ከዋናው መንገድ በቂ ርቀት ላይ ሲሆኑ በዚህ መንገድ ላይ ማንም ሊያያቸው ወደማይችልበት ጫካ በጣም ርቀዋል። ሎረንስ መኪናውን አቁሞ ራሱን ለማስታገስ ዘና ብሎ ወጣ እና ወዲያውኑ እሷም ከመኪናው ወጣ ጫማዋን ለማሰር ጎንበስ ብላለች። ጫማዋን አስራ ሳትጨርስ በድንገት አንድ ነገር የጭንቅላቷን ጀርባ በኃይል መታት። ከመቀመጫው አጠገብ መዶሻ የደበቀው ሎረንስ ነበር። ከመኪናው ከወረደ በኋላ ለመጸዳዳት የተጠቀመው ነገር አልነበረም። በተሽከርካሪው ዙሪያ ተመላለሰና ጭንቅላቷን መታ። ሜሪ ከዚህ ኃይለኛ ምት በኋላ ስትነቃ ከቫኑ ጀርባ እንደተኛችና መስኮቱን እየተመለከተች እንደሆነ ተረዳች። አሁንም ከጫካው መሃል እንደቆሙ ተገነዘበች እና ከዚያም ለመንቀሳቀስ ስትሞክር እግሮቿ ሁሉም ነገር ከቫኑ ጋር እንደታሰረ ተገነዘበች እና መንቀሳቀስ አልቻለችም። ሜሪ ምን እየሆነ እንዳለ እያሰበች ሳለ ሎረንስ የዚህን ቫን የኋለኛው በሮች ከፈተላት እና እሷን ማጥቃት ጀመረ። ሜሪም ምን ማድረግ እንዳለባት አታውቅም። እሷ ደጋግማ ትማጸነው ጀመር። እባክህ ተወኝ፣ ለማንም አልናገርም እያለች ተለምነው ጀመር። ሎረንስ በጭራሽ ምንም አልተናገረም። ጥቃቱን ለብዙ ሰዓታት ቀጠለ። በመጨረሻም ሎረንስ ሲደክመው ከጭነት መኪናው ጀርባ ወረደና ዞሮ ከፊት ወንበር ወደ አንድ ወጣና አንቀላፋ እና ሜሪ ከታሰረችበት ለማላቀቅ ሞከረች። ግን ምንም ማድረግ አልቻለችም፣ ምክንያቱም በጣም በጥብቅ ስለታሰረች። ምን እንደሚደርስባት በማሰብ ለሰዓታት ያህል እዚያ ተኛች። ከዚያ የሆነ ጊዜ ሌሊት ላይ ሎረንስ እንደገና ከእንቅልፉ ተነሳ። ምንም ቃል ሳይናገር የሾፌር መቀመጫ ውስጥ ገባ። ከዚያም ቫኑን ከጫካ ውስጥ ነድቶ በዋናው መንገድ ላይ ለትንሽ ጊዜ ነድቶ ከዋናው መንገድ በጣም ርቆ ከማንኛውም የሰው አይን ርቆ በአንድ ጫካ ውስጥ የሚገኝ አንድ ቦታ ቆመ። ከመኪናው ወጥቶ ወደ ጀርባው ተራመደ። ሜሪ የተኛችበትን የኋለኛው በሮች ሲከፍት በሹክሹክታ እያለቀሰች እባክህ ልቀቀኝ ማለት ጀመረች። ወደ ውስጥ ገባና በድጋሚ ፀሐይ እስክትወጣ ድረስ ስቃዩን ለሰዓታት ቀጠለ። በኋላም ሎረንስ ከቫኑ ጀርባ ወጣና ሜሪ ፊት ለፊት ቆመ። ከዚያም የታሰረችበትን ፈታ ከመኪናው ውስጥ አውጥቶ መሬት ላይ አቆማት። ሜሪ ምን እየተደረገ እንዳለ አታውቅም። በጣም ከሚገባው በላይ ስቃይ ደርሶባት ደም እየፈሰሳት በህመም ስቃይ ሆና እያለቀሰች በእርጋታ እባክህ ልቀቀኝ አቁም እያለች መማፀን ጀመረች። ይጨካኝ ሰውዬ ነፃ እንዳወጣሽ እንድለቅሽ ነው የምትፈልጊው? እለቅሻለሁ አላትና በቫኑ ጀርባ ሄዶ መዶሻ አወጣ። እናም ወደ ኋላ ተመለሰና ከሜሪ ፊት ለፊት ቆመ። ከዚያም አሁን የሚያደርገውን ነገር ለማድረግ ፍጹም ጨካኝ መሆንን ይጠይቃል። ሎረንስ የሜሪን የእጅ አንጓ ጨበጠና መዶሻውን አሳረፈባት። ከሰኮንዶች በኋላ ግራ እጇ ተቆረጠ። ይህን ጊዜ ምስኪኗ ሜሪ ወደ ኋላ መሬት ላይ ወደቀች። ግራ እጇን በድንጋጤ ውስጥ እንዳለች ቁልቁል ተመለከተች እና ደርቃ ቀረች። የአውሬ በዚህ አላበቃም። በድጋሚ የቀኝ እጇን ያዘ። ሜሪ ግን ምን ሊያደርግ እንደሆነ ስለተገነዘበች እየጮችና እሱን ከርሷ ለማውረድ የምትችለውን ያህል እየረገጠችው ነው። ግን በጣም ጠንካራ ስለነበር አልቻለችውም። የቀኝ ክንዷንም ደጋግሞ መቆራረጥ ይጀምራል። በመጨረሻ ቀኝ እጇ ከሰውነቷ ላይ ለመቁረጥ 4 ከባድ ድብደባዎች አደረገ። ሜሪም መሬት ላይ ወድቃ በከፍተኛ ሁኔታ ደም እየደማች በአሰቃቂ ህመም እየጮች ነው። እናም ሎረንስ ከሜሪ የተቆረጠውን አንዱ እጇ በግራ እጁ ላይ ተጣብቆ ነበር። እሱን ለማንሳት መሞከር ጀመረ። በመጨረሻም ከወጣ በኋላ ዘወር ብሎ ሜሪን ተመለከተ እና ዝም እንዳለች ተረዳ። እሷም ተንከባለለች እና ትልቅ የደም ገንዳ ውስጥ ተኝታለች።
ሎረንስ በደም የተሞላው መዶሻ ወደ ቫን ውስጥ መለሰው። ከዚያ በመቀጠል እነሱ ካሉበት 100 ጫማ ርቀት ላይ በሚገኝ የውሃ ጉድጓድ ሜሪን እየጎተተ መውሰድ ጀመረ። በዚህ መንገድ ስር ያለው የልዩ ገደል የተገነባው ከመንገዱ ወለል በታች 30 ጫማ ያህል ነው። ታዲያ ሎረንስ ሜሪን ቁልቁል ወደ ታች ወደ ቦይ ወረወራት። ከዚያም ህይወት የሌለው የሰውነቷን ጎኖች ከታች ባሉት አለቶች ላይ ተሰባብሯል። ከዚያም ሎረንስ በጣም ወደ ታች እያየ አሁን ነፃ ነሽ ብሎ ሄደ። በዚህ ጥቃት መሞት የነበረባት ሜሪ በታምራዊ ሁኔታ አልሞተችም። እንዲያውም በኋላ ላይ ጥቃቱን በሙሉ ማስታወስ ጀመረች። እነዚያን ሁሉ ስቃዮች አስታወሰች። ከዚያም 100 ጫማ ያህል ርቀቱን ሲያመጣት እየጎተታት ነበር። ይህን ሰዓት ብዙ ድንጋዮች እየመታት ደረሰች። ይህን ጊዜ ይበልጥ ተዳከመች። አሁንም ድምጽ አላሰማችም። በመጨረሻም 30 ጫማ ርዝመት ያለው ገደል ላይ ሲወረውራት 4 የጎድን አጥንቶቿ ተሰበረ። ግን ያን ሰዓትም ድምጽ አላወጣችም። በአሰቃቂ ህመም ላይ ነበረች። ግን የመትረፍ ፍላጎቷ ምንም ድምጽ እንዳታሰማ አደረጋት። ለራሷ ይበልጥ ተስፋ ሰጠች። ትድኛለሽ እያለች መናገር ጀመረች። ከዚያ ሎረንስ ከሄደ ከደቂቃዎች በኋላ እንኳን ከቦታዋ አልተነቃነቀችም። ምክንያቱም በመንገድ ላይ ሊጠብቀኝ ይችላል፣ ካገኘኝ ያኔ ሊጨርሰኝ ይችላል አለች። በዚህ አሰቃቂ ጉድጓድ ቦታ ላይ በተቆረጡ እጆቿና በተሰበሩ የጎን አጥንቶቿ ተኛች። እናም በመጨረሻም ከጥቂት ጊዜ በኋላ ለየት ያለ ድካም ይሰማት ጀመር። ይህ የሆነው በደም መፍሰሷ ምክንያት ነው። በጭንቅላቷ ውስጥ መተኛት እንደማትችል የሚነግራት ድምጽ ነበር። ከተኛሽ ትሞቻለሽ፣ ከሞትሽ ደግሞ ይህን ጭራቅ ሊያዝ አይችልም፣ ምስክር ነሽ አንቺ። ካልዳንሽ ይህን በሌላ ሰው ላይ ይደግመዋል፣ ስለዚህ እንደምንም ተነሺ የሚል ድምጽ ደጋግሞ ይሰማት ጀመር። ሜሪም እንደምንም ከጉድጓድ ውስጥ ወጣችና አንድ ጊዜ እሷ መሬት ላይ ያለች የተቆረጠውን እጆቿን ወደ አፈሩ ቆፍራ ቁስሉን በአፈርና በጭርቃ ለመጠቅለል ሞከረች። ከዚያ በኋላ ደም እንዳይፈስ ክንዷን ወደ ላይ አነሳች። የተቆራረጡ እጆቿን ጭንቅላቷ ላይ ወደ ላይ አድርጋ ለማንሳት ሞከረች። ሜሪ ምንም ልብስ አልለበሰችም። ከራሷ እስከ እግር ጥፍሯ ድረስ በደም ተሸፍናለች። እንዲሁም በድንጋጤ ውስጥ ነች። በሃይዌይ ላይ መሮጥ ጀመረች። መኪኖች በትክክል በፍጥነት ይመጣሉ፣ ግን በሚያዩት ነገር ደንግጠው አያቆሙም፣ ይሄዳሉ። ስለዚህ ሜሪ በመጨረሻ በዚህ አውራ ጎዳና ላይ 3 ማይል ሮጠች። በመጨረሻም ወጣት ባልና ሚስት የሆኑት ሲመለከቷት በቶሎ መኪናውን አቆሙላት። ሜሪም በትክክል ምን ትመስላለች የሚለውን በመጀመሪያ አይተው ከደነገጡ በኋላ መኪናቸው ውስጥ አስገብተዋት ወደ ሆስፒታል በፍጥነት ሄዱ። ሜሪም በሆስፒታል ውስጥ ለአንድ ወር ቆየች። በዚያን ጊዜ ስለ አጥቂዋ ስለ ሎረንስ ለፖሊስ ዝርዝር መረጃ ሰጠች። ፖሊስ በጣም ጥሩ የሆነ የሎረንስ ንድፍ ማዘጋጀት ችሏል። በመጨረሻ ሎረንስ ተይዞ ባደረገው አሰቃቂ ነገር በሚያስገርም ሁኔታ 14 ዓመት እስራት ብቻ ተፈረደበት። ሜሪ በፍርዱ ግራ ተጋብታለች። ይህን ሁሉ ምስክርነት ሰጥታ ይህ በመፈረዱ ተበሳጭታለች እና ስጋት ገብቷታል። ሁሉም ነገር ካለቀ በኋላ ሜሪ ከፍርድ ቤት ወጣች። ከዚያም ከሎረንስ ጋር ፊት ለፊት ተገናኘች። እሱም ስራዬን እጨርሳለሁ አላት። ይህን ጊዜ ሜሪ በጣም ተደናገጠች። ቀሪ ህይወቴን ቢወስድብኝስ አለች። ከ8 ዓመታት በኋላ ሎረንስ ጥሩ ባህሪ በእስር ቤት አሳይቷል በማለት እንዲወጣ ተደረገ። አሁን ፈጣሪ ኑሪ ያላት ነፍስ እንዲሁም ሚስት የሆነችውና የሁለት ወንድ ልጆች እናት የሆነችው ሜሪ በጣም ፈራች። ይህ ሰውዬ ነፃ ወጥቷል፣ መጥቶ ስራውን ይጨርሳል ብላ ተጨነቀች። ነገር ግን ሎረንስ ሜሪ ጋር መሄድ አልፈለገም። ከ10 ዓመታት በኋላ ከእስር ከወጣ በኋላ ሌላ ሴትን አጠቃ። የ31 ዓመቷ ሮክሳ ሃይስ የተባለች የ3 ልጆች እናትን በሚያሳዝን ሁኔታ ገደላት። በሮክሳ ግድያ ችሎት ሜሪ በእውነቱ በሎረንስ ላይ በድጋሚ መሰከረች እና ምስክርነቷ በሎረንስ ላይ የሞት ፍርድ ለማሰጠት ነው። ነገር ግን ከመገደሉ በፊት በ2001 በእስር ቤት እያለ በካንሰር ሞተ። ሜሪ ሎረንስ መሞቱን ስትሰማ በጣም ብትበሳጭም እፎይታን አግኝታለች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም በዚህ ታሪክ ላይ ሐሳብ ካላችሁ ኮሜንት ላይ አሳውቁኝ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።